እና ወደ ማዘር ልንሄድ ነው። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። ተመሻሽቶልን እንግዲህ ዛሬ ለመሄድ ወስነን መጠናል። በደንብ ለመዝናናት አስቤያለሁና ሁለት ቀን እኮ ነው። ሁለት ቀኔን በደንብ ለመጠቀም ነው ያሰብኩት። በዚህ በማሳው በሸለቆ ትወጣለች እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬ ለየት ባለ ነገር መጥቻለሁ ማለት ነው። ያው ትናንትና የተለቀቀው ቪዲዮ ብዙዎቻችሁ ጋር የደረሰ አይመስለኝም። በመሲ አካውንት ተለቆ ነበረ። እሱም እንግዲህ ምንድነው ወደ እናታችን ወይም ወደ እናቴ ወደ ማዘር ለመሄድ ወደ ገጠር ማለት ነው ለመሄድ አስበን ነበረ። ያው ሀሳቡ የኔ ነውና ስራ ቦታም ስለተፈቀደልኝ ለምን ከመሲ ጋር እንሄድም ብዬ ለመሲ ትናንትና ነገርኳትና መሲም በሀሳቡ ተስማማች። ከዛ ዛሬ ለምን አንሄድም ማታ ወራን፣ ቪዲዮ ከተለቀቀ በኋላ ማለት ነውና ማታ ወራንበትኝ። እሷም ቼክ ያደረገች ፈተና ለሁለት ቀን በዚህ ሁለት ቀን ውስጥ የለምና ለምን ደርሰን አንመጣም ምናምን ነገር አልኳትኝ። ከዛ ቤተሰቦች እሺ አለች ማለት ነውና ያው መጀመሪያውንም ተስማምታ ነበረ፣ ግን ምንድነው መጀመሪያ ማመቻቸት ነበረባት። እሱንም ተሎ አመቻችታለች ማለት ነው። እና እዚህ ጋር አለ ሻንጣ። በነገራችን ላይ ብዙ ነገር ይነታል። የት ሄደናል? እስኪ እናውራ። አዲስ አበባ ሄደናል። ሌላ ብዙ ነገር ታውቃለች፣ በጣም ብዙ ማለት ነው። እና ቤተሰቦች ያው እንደምታዩት ነው እንግዲህ ዛሬ ወደ ማዘር እንዴት ነው ዛሬ ፏ ብያለሁ እና ወደ ማዘር ልንሄድ ነው። መሲን ደውዬላታለሁ፣ እየጠበቅኳት ነው። አይ ቲንክ መናኸሪያ አካባቢ ቪዲዮ ለመያዝ እስኪ እንሞክራለን። ግን የሆነ ሰዓት ላይ እንደዚህ ቪዲዮ ለእናንተ ማለት የግድ መቀረጽ አለበት ብለን አስበን፣ ነገር ግን ማለት ያው ትንሽ ሌባ ምናምን ይኖራል ወከባ ምናምን። አሁን ደግሞ ባህልም እየደረሰ ስለሆነ ጥምቀት፣ ስለዚህ ወከባ ስለሚኖር ቪዲዮ ለመቅረጽ ከተመቸን ችግር የለውም፣ ካልተመቸን ግን ከዛው የት ጋር እንገናኛለን? ማዘር ጋር ማለት ነው። ስለዚህ ያለውን ነገር ደግሞ መሲ ጋር በደንብ የምናወራ ይሆናል ማለት ነውና ያው እስኪ ትናንትና ካልኩት ውስጥ ምናልባት ያልደረሳችሁ ስላለ ቪዲዮ ምን መሰላችሁ? የሆነ ጊዜ ድርገሙ የምሬን እኮ ስላልደረሳችሁ ነው። የሆነ ጊዜ ያው ማዘር ጋር እኔ እኮ ማዘር እያልኩ እናቴ ጋር ሄጄ ነበረ። እኔ ከአዲስ አበባ እንደተመለስኩ መሰለኝ አይደለ ወይ? ከአዲስ አበባ እንደተመለስኩ ወይ ደግሞ ከአዲስ አበባ ከተመለስኩ ነው። ከዛ መሲስ ምናምን ነገር ብላ እንደዚህ ምናምን ብላ ያየች ነበረ እና ያ ነገር ትንሽ ውስጧ ከፍቷታልና ምክንያቱም እኔና መሲ እንድንለያይ አትፈልግም። ምክንያቱም የሰው ልጅ የእናት ደስታ ልጅ ሲደሰት ማየት ነው። እኔ ደግሞ በመሲ ደስተኛ ስለነበርኩኝ ያው ብዙ የተፈጠሩ ችግሮችን በሰዓቱ አታውቅም ነበርና ያ ሁሉ ነገር ግን ለማንኛውም አልፏል። ወደኋላ ልመልሳችሁ አይደለም። እና እሷ የምትፈልገው ምንድን ነው? አንድ እንድንሆን ገብታችኋል። ብዙ ነገሮችን አውርተናል ከእናቴ ጋር ማለት ነውና አሁን አልነገርናትም። እኔ ለእናቴ ጭራሽ አልነገርኳትም። ድንገት ነው የምንሄደው። ምን ልትል ትችላለች? አስባችሁታል? በጣም ከባድ ነው። ምክንያቱም የተፈጠሩት ነገሮችን አንዳንድ ነገሮችን ነግሬያታለሁኝና በእኔና በመሲ መካከል የሆነ ክፍተት እንዳለ ነግሬያታለሁ። ስለዚህ ያንን ነገር አሁን አንድ ላይ ሆነን ስንሄድ ምናምን ምን ልትል ትችላለች? አሁንም በእርግጥ መታረቃችን በወሬ ደረጃ ልሰማት ያለች እኔ አልነገርኳትም። ምክንያቱም ሰርፕራይዝ ላድርጋት ብዬ ማለት ነው። ምክንያቱም የእናት ደስታ ምንድን ነው? ሲደሰት ማየት አይደለን? ስለዚህ አልነገርኳትም። እዛው አብረን የምናይ ይሆናል። እና ውድና የተከበራችሁ ቤተሰቦች በጣም ናፍቃችኋለች። ማን የኔን እናት ታዩ እናት ማለት እናቴን ትመስላለች ምናምን ያላችሁ ብዙ ሰዎች እያላችሁ ነበር። በውስጥ መስመርም መቼ ነው ግን ከማማ የምትሄዱ? ደግሞ ማማ ተብሎ አታስረጁብኝ እናቴ። እሺ ለማንኛውም ቤተሰቦች አስቀምጠው ምናምን አትሉኝም? ሻንጣው በጣም ደከመኝ እና መሲን እየጠበቅኳት ነው። እሷ ስትመጣ ብዙ ነገሮችን የምናወራ ይሆናል ማለት ነው። ከዛ ሌትስ ጎ። ወዴት እንሄዳለን? ወደ
ገጠር መንገድ እንግዲህ ያው ሰሞኑ ሰላም ነው። ብቻ ኦርቶዶክስም የሆናችሁ ሙስሊምም የሆናችሁ ሁላችሁ በየሃይማኖታችሁ ሀገርን ሰላም ያድርግልን በሉ። ምክንያቱም እናንተም ከውጭም ያላችሁ ከሀገር ውስጥም ብትሆኑ መቼም ገጠር ያልተወለደ ሰው ይኖራል ብዬ አላስብም። ማለት የሆነ ዘመድ ይኖራችኋል በእርግጠኝነት ምንም የከተማ ልጅ ቢኮን እንኳን እሱ እኮ እሺ ዘመድ አይኖር ችግር የለውም። ይሄ ቤተሰብ መጠየቁ ምናምን ችግር የለውም። ሙሉ ቤተሰብ ከተማ ውስጥ ቢሆን አገር ሰላም ካልሆነ እህል ከየት ነው የሚመጣ? ከገጠር ገብታችኋል። አንደኛ የኑሮ ውድነት ምናምን የሚባል ነገር አለ። ዋናው ነገር ምንድን ነው? ሀገራችን ሰላም ያድርግልን። ሁላችሁም በየሃይማኖታችሁ ጸሎት ዱዓ አድርጉ እና ቤተሰቦች ወሬ አላብዛባችሁ። ምክንያቱም አላብዛ ነው እንጂ አላብዛባችሁ እንኳን አይደለም። ምክንያቱም እናንተ ምንም እኔ በወራ እናንተ ምንም አይደብራችሁ ብዬ አስባለሁ እና እኔ ግን ወሬ አላብዛ። ለራሴ ብዙ ተጓዥ ነኝ፣ ብዙ መንገድ ስለምጓዝ ማለት ነውና መቼም እንጠብቃት ነው። አብረን ወደ እናቴ እንሄዳለን። መቼም እንጠብቃት። ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ አንዴ ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟን እኔ ቆንጆ በሻንጣ ነው እናሳ ሁሉ ሰላም አለው። እኔም ሻንጣ ይዣለሁ። ማን ከማን ያንሳል? ቤተሰቡ የኔ በቃ ምንድን ነው በይሁሉ በቃ እዛ በደንብ ለመዝናናት አስቤያለሁና ሁለት ቀን እኮ ነው። ሁለት ቀኔን በደንብ ለመጠቀም ነው ያሰብኩት። በዚህ በማሳው በሸለቆ ትወጣለች። በዛ ሆነ በማሳው ምናምን ፎቶ ስነሳ በአንድ ደስታ እንሰኛለን። ከዛ ደግሞ ሌላ ምንድን ነው ወደ ከብቶች ምናምን ስንሄድ ደግሞ ብዙ ነገር ደግሞ በሌላ ልብስ ታንሰኛለህ። ማዘርካሪ በዚህ ነበር እየጠበኩት ነው። እንኳን ደህና መጣሽ። ደህና ነህ? እስኪ ቤተሰቦችን ሰላም ባያቸው። ዛሬ እንግዲህ ቤተሰቦች ብዙ ነገሮችን አውርቻችኋለሁ። እስኪ አንቺ ማውራት የምትፈልጊው ነው አላችሁ። አይ ቲንክ ትናንት የተለቀቀው ቪዲዮ እንግዲህ ብዙዎች ቤተሰቦች ጋር አልደረሰም። መናገር የምትፈልጊው ነገር ካለ እሺ ልቀበል። ዛሬ ተፈቅዶልኛል። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በጣም በሚያስደስት ነገር ተገናኝተናል። ያው ደስተኛ ናችሁ ብዬ አስባለሁ። እንደተባለው ትላንት ቪዲዮ ሰርተን ነበረ። አላወኩም፣ ትላንት ነበር ቤኪ ነገረኝ ወደ ገጠር እንደምንሄድ። ዛሬ ያው ምናልባት ሊፈጥንም ላይፈጥንም ይችል ነበረ ግን ያመቻቸነው ቀን እንዳጋጣሚ ሆኖ ዛሬ ሆነና ተመቻችቶልን እንግዲህ ዛሬ ለመሄድ ወስነን መጠናል። እንደተባለው ትላንትና የተለቀቀው ቪዲዮ ብዙዎቻችሁ ጋር አልደረሰም። ምናልባት ለምን እንደሆነ አላቅም። ትንሽ አካውንቴ አሪፍ ላይ አይደለም። ስለዚህ በቻላችሁት አቅም ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉ እና ያው ምክንያቱም የምንሰራቸው ሀሳቦች እናንተ ጋርም እንዲደርሱ ሌላስ ምን ያርጉ ኮሜንት ደግሞ ጻፉ፣ ፍቅራችሁን ገለጹልን። አሁን ማዘርጋ ሂደን በቃ በጣም አሪፍ ነገር ለእናንተ ለማሳየት እኔም ደግሞ በጣም ናፍቀኛለች ማዘር እስከማገኛት ድረስ። ያው ታውቃላችሁ ከተገናኘን በጣም ብዙ ጊዜ ሆኖናልና እሷ ማግኘት በጣም ፈልጋለሁ። ያው ገጠሩ ጋር ደግሞ ያለውን ነገር ታውቃላችሁ መቼም በጣም ብዙዎቻችሁ ያው ገጠር ቤተሰብ ለመጠየቅም ሆነ ወይ ደግሞ ዘመዶቻችሁ ካሉ ወይ እናንተ የተወለዳችሁበት ስፍራ ከሆነ ምናምን መቼም ታውቁታላችሁ እና እዛ ያለው ነገር በጣም ደስ ይላል። ስለዚህ እስከምሄድ ድረስ በጣም ጓጉቻለሁ። በጣም እናንተም እንደጓጓችሁ ተስፋ አድርጋለሁ አይደል? አይ እኔም የምር እስኪ መንገዱ ሰላም ይባል ነው። ውድና የተከበራችሁ ቤተሰቦች ያው ትናንት እንግዲህ እንዳልናችሁ በቃ የትናንቱን በቃ እነሱ ስላልደረሳቸው አሁን እንደተናገርነው መሰረት ወደ ገጠር ልንሄድ ነው። እንዲሁም ምን መሰላችሁ አሁን ላይ ደግሞ የጥምቀት ወቅት ነው። አመት ነው እንደሚባለው ጥምቀት ወቅት ነው። አመት ነው የሚባለው። አንዴ አመት በየአመቱ ጥምቀት አለ አይደል? የጥምቀት ወር ወይ ጥምቀት ኦልሬዲ ጥምቀት ደርሷል። ሰኞ ነው ጥምቀት ደርሷልና
እስኪ በምንችለው አቅም እንግዲህ ለቤተሰቦች ምክንያቱም ብዙ ሰዎች አሉ ሀገር ውስጥም ሆነው ምናልባት ከተማ ላይ ከሆኑ የገጠር እንገባሽ የሆነ ባህሉ ምናምን ብዙ ነገር አለ። በተለይ ደግሞ ከሀገር ውጭ ያሉት ደግሞ በጣም ነው የሚናፍቃቸው። ስለዚህ ቤተሰቦች ሎሚ እንኳን እንዴት እንደሚወረወር አላውቅም። አሁን ላይ ሎሚ ደግሞ የጥምቀት ወቅት በነገራችን ላይ በጣም ይወደዳል። እና ዛሬ እገዛለሁ። አሁን መናኸሪያ ስንሄድ እንገዛለን። ካልሆነ ደግሞ ሎሚ በተወረወረባት እኔ ደግሞ ድንጋይ አንስቼ ነው ደግማል። ልጅቷን ምን አደረገ? እኔ ነው እንጂ የወረወረውን አካል ይሻል የተወረወረባት ምን ታደርጋለች? ለነገሩ እውነት ነው። ምንም እንደምትለው ነገር የለም። አይ እና አሁን እንኳን ኦልሬዲ ሎሚ ተወዷል። ግን ያው መቼ ሚስት ውድ ናትና ይወደድም ወደድ ያለው ሎሚ ገዝተህ እንደምትወረውር ተስፋ አደርጋለሁ። እና ደግሞ አንድ ያልነገርኳችሁ ነገር ያው ኢትዮጵያ ውስጥ ያለውን ሁኔታ ብዙዎቻችሁ ታውቃላችሁ። አሁን ላይ እግዚአብሔር ይመስገን በተወሰነ ሁኔታ ሰላም ነው። ግን ቢሆንም ደግሞ የሰው ልጅ መንገድ ሲወጣ ምን እንደሚሆን አይታወቅም እና በሰላም ወጣን ወደ ሀገራችን በሰላም እንድንመለስ እናንተም ጸልዩልን። ምክንያቱም ያው ከጎናችን ያላችሁ እናንተ ናችሁ። እዛ በምን ያው መጥፎ ነገር ይፈጠራል ምናምን እያልኩ አይደለም። ግን እንዳልኳችሁ መንገድ የሚሄድ ሰው ምን እንደሚደርስበት አይታወቅም። ስለዚህ በቻላችሁት አቅም በጸሎታችሁ አስቡን። በሰላም ወደ ሀገራችን እንድንመለስ ክርስቲያን የሆናችሁ በሃይማኖታችሁ ሙስሊም የሚሆናችሁ ደግሞ ዱአ አድርጉልን። ሌላ ቦታ ልንሄድ አይደል? ወደ ሀገራችን ስለምንመለስ ድረስ ሀገራችን ሰላም ያግኝ በቂ ነው። ምክንያቱም አሁን ሀገራችን ማለት ያለባቸው ውጭ ሀገራት ስለዚህ ወደ ከተማችን ወደ ቦታችን እና ደግሞ የጥምቀት ወቅት ስለሆነ በነገራችን ላይ ምናልባት እንትን አካባቢ መቅረጽ ላይ መጥ ይችላል። ምክንያቱም በጣም ብዙ የሚጓዝ ሰው ይኖራል እያልኳቸው ነበር። ማን ነገርሽ ግን እንደዛ ነው። እኔ አውቃለሁ። በነገራችን ላይ የቤት አጋዦቻችን ምናምን ራሱ ጥምቀት ምናምን ሲደርስ ይሄዳሉ። ቀስ ይኖራል። እሺ ፈርግሽ ባልን ሚስት አይዞሽ አይዞሽ የሚያሳንቅ ነገር ነው ሰምታወራ። ባልና ሚስት ካሉ ይቀጥ ቤተሰቦች የምሬን እኮ ነው። ምክንያቱም እኔ እያነሳው ነበር ሀሳቡ። ምክንያቱም ምን መሰለሽ አሁን ላይ አይደለም ቪዲዮ ለመቅረጽ ቀርቶ ማለት ነው አሁን ለመጓዝ ራሱ በጣም አስቸጋሪ እና መኪና ላይገኝ ይችላል ምናምን። ያው እኔ እንኳን ብዙ ማቆ ስላለ መኪና ተዘጋጅቷል እና ግን እንደዚህ ማታውቂው ከሌለ ምናምን ብቻ በጣም ከባድ ነው። ኢቭን የትራንስፖርት ብሩ ራሱ ይጨምራል። ሁሉም ሰው የሚሄድበት ሰዓት እያልኩ ነበር። የቤት አጋዦች ምናምን የጥምቀት ሰዓት ላይ ይሄዳሉ። በቃ እዛ ማክበር ነው የሚፈልጉት ቤተሰብ ጋር። ብዙ ቤተሰብም ደግሞ በቃ ጥምቀት ሲደርስ ምናምን ወደ ቤት እንዲመጡ ምናምን ይፈልጋሉ። ከዛ በጣም ሲጀመር ማለት ነው በተለይ አሁን ወደዚህ አሁን አንዳንድ የከተማ ልጆች ምናምን በጥምቀት ሰዓት ተኝቼ ነው ሞል ምናምን አይነት ወሬ ያወራሉ። ግን ወደዚህ ወደ ወረዳ ስንሄድ ወይ ደግሞ ብቻ ወደ ገጠር ምናምን ስንሄድ አካባቢ ስንሄድ በጣም ሊከበር እና በጣም ሰው ወዶ የሚያከብረው ነገር ቢኖር ጥምቀት ነው። ከየትም ሀገር ቢሆን ወደ ቤተሰቦች የጥምቀት ግዴታ ነው ይመጣል። ፋሲካ ምናምን እኮ ይመጣል። ግን ሞር ደግሞ የጥምቀት ማለት ነውና ምን ልላችሁ ፈልጌ ነው። በነገራችን ላይ ለገና ብሎ የሄደ ሰውም ለጥምቀት አይመለስም። እንዴት አሁን ለምሳሌ ብዙ ቀን እኮ ነው እኮ አሁን ገና በ29 ነው የሚሆነው አይደለ? ጥምቀት በ11 ነው የሚሆነው። ቢያንስ የስንት ቀን ልዩነት አለው? የ10 ቀን የ12 ቀን ነው አካባቢ ልዩነት አለው። በ12 ነው አጥቁ በ11 ነው እንጂ በ12 ነው። ግን ዋናው በ11 በ29 አይደለም? 12 ቀን ማለት 12 ቀን ቢሆንም ግን ማለት ነው ለገና ብሎ ሰው ገጠር ከሄደ በቃ የገጠር ሰው ራሱ በሞቴ ያፈርሰውን ሲላችሁ እግዚአብሔርን በቃ ያለቅዳችሁ ማለት ነው ትቆያላችሁ። ለምሳሌ ተዛይለም ገጠር ሂደን በጣም ሲጀመር እኔ ስማም ልመናቸው በቃ የሆነ በጣም ይጨንቃል ታውቃላችሁ። በዛ ላይ እዛ የምትለምዱት ነገር በጣም ነው የሚያስደስተው ምናምን በቃ እያንዳንዱ ነገር ደስ እያላችሁ ሲቀጥል ደግሞ እነሱ በቃ ሲለምኗችሁ ውስጣችሁ አይችልም በጣም እና አንድ ቀን ብላችሁ ነው ለሳምንት ይላችሁ ነው ማለት አሁን ላይ ወደ ገጠር ሲሄድ ማለት እኔ ራሱ የሆነ ያሳረኝ ነገር አለ መሰለኝ። ምግብ ሲበላም እንደምትፈልጋለሽ ይወላችሁ እንትን ምናልባት ማታውቁ ካላችሁ ማለት በልታችሁ ስትጨርሱ በሞቴ ምናምን ተብሎ የሆነ
እንጀራ ይሰጥሻል ምናምን ነገር። ኧረ እባክህ ማርያም እኔን አታውቂም? የምን ከበላሽ በኋላ ምንድን ነው ጉርሻ ነው ወለኖ ሊያጎርሱሽ ይችላሉ ተክለለው። ግን ደግሞ ይሄ ዳረጎት ነው የሚባል ነገር አለ። በቃ ልክ ሰምቼ አላውቅም። ለመጀመሪያ ጊዜ ነው ዛሬ ሲሰማ። ልክ በቃ ዳረጎት። አሁን እኔ በፊት ላይ ምን መሰላል እንትን አድርጌ በላና ምናምን ነገር ከሚሞላ ሆዴ ሲሞላ ምናምን ነገር በላና ከዛ መጨረሻ ላይ እንደዚህ ስሞታ አፈርሶ ምናምን አንድ ጉራሽ እኮ ነው የሚመስለው ጠቅልለውት እዚህ ከዛ እጅሽ ላይ ሲደረግ ግን የበለው ትራስ እስከ ወደ እስከሚሞላ የበላው ያንን ያክልም እና አሁን ሰላችሁ በተለይ ማዘር እንደውም አሁን ላይ አረ እንደዚህ አይደለም አሁን እኮ ይሄ ባል መፍራት አለበት ምናምን እያልኳት የሆነ ሰዓት እንደውም የሆነ ጊዜ አይቼዋለሁ ቪዲዮ ኢቭን የሚቀርበው እንጀራ ራሱ ነው እኮ እንትን ነው የገጠር ትሪ አይታይም ይባላል ሲጀመር ትሪው ከታየ ነው በቃ በእንጀራ መሸፈን አለበት ግን ያ በዚህ ኑሮ ውድነት አሁንማ ኑሮ ራሱ ወዳልሆነ እንትን ይሰዳቸዋል። ባህሉን እያጠፋው በቃ የኑሮ ውድነቱ ምናምን እንትን እያል ግን አሁንም ስቲል ገጠር አካባቢ ላይ አለ ባህሉ አለ። ለማንኛውም ባህሉ እንዳለ ደግሞ እናሳያቸዋለን። ዋናው ነገር እኔ አሁን ሆዴ ሳይሞላ ትንሽ በልቼ በቀኝልና ግን በዛው ደግሞ ዝም ይሉ ስለዚህ ችግር ነው ቅር እንዳለ ማለት ነው። እንዴት ያው ተጓዥ ነው እኔ ራሱ የሆነ እዚህ አካባቢ ያሳለኝ ነውና ቤተሰቦች ሁላችሁም በየሃይማኖታችሁ ዱዓ ጸሎት አድርጉልን በሰላም እንድንገባ ነው የሚባለው። ከዛ ደግሞ ስንመጣ በሰላም እንድንመለስ አሁን በሰላም ወደ ማዘር እንድንደርስ ጸልዩልን። ከዛ ደግሞ ለማዘር አልተናገርኩም። ድንገት ነው ሰርፕራይዝ ነው ድንገተኛ ፈንጠዝያ ምን ትደነግጣለች ግን ያው በደንብ ስለዚህ በደንብ ሰርፕራይዝ እናደርጋታለን ብለን እናስባለን። ስለዚህ አብራችሁን ወደ ሰርፕራይዙ እዛ ከደረስን በኋላ ደግሞ ቀጥላችኋለን ማለት ግዴታ እንወዳችኋለን። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አጠብቂ ክፉ ምላሽ ለማጋነን ባይሆንብኝ አንቺ ጋር ነው የሚያምርብኝ። አልቀይረውም አልለውጠውም ለዘላለም